ህይወት እንዳልተሳካል ይሰማሃል ስራዎች አንዱ ስራ በትገባው ሌላኛው ብትወጣው እንዳልተሳካ እየተሰማህ ነው ትዳርስ ብላ ያስከው ነገር ደስታ አጣህበታል የህይወቱ ጣውረድ ረፍት ነስቶሃል ይሄ ማይለወጥ መስሎ ተስፋ መቅረጥ ውስጥ ገብተሃል አብሽር ያ አላህ ድል ቅርብ ነው ከውጥረት በኋላ ፎይታል አንድ ታሪክ ልንገራችሁ ታሪኩን ያወሩት ኢማም አጠበሪ ሸይኹል ሙፈሲሪን ታዋቂው ተራኪ የታሪክ ምሁር የሙፈሲሮች አባት ነው የሚሏቸው ኢማም አጠበሪ የሳቸው ተፍሲር የተፍሲሮች ሁሉ አባት ነው በ240 ሂጅሪያ የተከሰተ ክስተት ነው ታሪኩን የዘገቡት ብቻ ሳይሆን አብረው የተሳተፉበት ክስተት ነው ኢማም አጠበሪ ገና ወጣት እያሉ በሐያት ራሳቸው ያዩት ታሪክን ነው መነግራችሁ መጽሐፋቸው ላይ ዘገቡት በዘመነኛ ብዕር አሊ ጠምጣዊ የዘመኑ ዓሊሞች ውስጥ አንዱ ረሂመሁላህ ይህን ታሪክ ቅሰቱል ሒዛም ያሰፈሩት ታሪክ ነው መተረክላችሁ ይሄ ታሪክ ሁላችንም ጥሩ እንደሚያስተምረን ተስፋ አደርጋለሁ ታሪኩንም ሰምታችሁት የምታውቁ አይመስለኝም ከ1200 ዓመት በፊት የተከሰተ ኢማም አጠበሪ ታሪኩን እንዲጀምሩልናል ሰውየው የታሪኩ ባለቤታችን ስማቸው አቡ ግያት ይባላል አቡ ግያት ከመካ ነዋሪያኖች ውስጥ አንዱ ናቸው እድሜያቸው 86 ደርሷል እርጅና ተጫጭኗቸዋል ለ50 ዓመት ያህል በችግር ህይወትን ገፍተዋል 4 ልጆች 2 ሴት እህቶች ባለቤታቸውና የባለቤታቸው እናት አብረዋቸው ይኖራሉ 8 ሴት ልጆች እሳቸው 9ኛ 4 ልጆች 2 እህቶች የሚስት እናትና ሚስት 8 ሴቶች አቡ ግያስ አንድ ግለሰብ ለነዚህ ሁሉ 8 ሴቶች ተጠሪና ተጠያቂ ማናቸው ይህ የ86 ዓመት እድሜ ባለጸጋ ረመዳን ነበር ወሩ 240 ሂጅሪያው ላይ አቡ ግያስ ትናንት ያለ ምግብ ነው የጾሙት ዛሬም እንደዛው ለመጾም ተገደዋል ሱብሒ ከሰገዱ በኋላ ባለቤታቸውን ጠሩ ያሉ ባባ አሏት መጣች ላይ ለብሳ የነበረችውን ልብስ ሰጠቻቸው እሱን እየተቀያየሩ ነበር የሚሰግዱት ከዛም መጣችና ያ አባ ግያት አንተ ግያት አባት ሆይ እባክህን ረሃብ ገደለን እኔ እናንተን ችለው ይሆናል ሴት ልጆቻችን እናቴ ግን ራብን መቋቋም አትችልም እባክህን ውጣና እህል ፈልግ እስኪ ምግብ ምን በላው ዛሬ ደግሞ ጾማችን እንዳናከተለው قال افعل الشابت ከቤት መውጣት ጀመረ ዱሃ አካባቢ እንደነጋጋ መካን መዞር ጀመረ ምግብ ቢያገኝ ስራ ቢያገኝ ስራስ እንዴት ያገኛል የ86 ዓመትን አዛውንት ማን ይቀጥራል ምግብ ፍለጋ ዞር አቡ ግያት ማግኘት አልቻለም ዙሁር አካባቢ እንደደረሰ ዙሁር እንደተሰገደ ሰው ጣም ፀሐይ ስለነበር ሊያርፍ ወደ ቤቱ ገብቷል እርሱ ወደ ቤት እንዴት ይመለስ ባዶ እጁ ተስፋ ቆርጦ አንድ ዛፍ ጥግ ቁጭ አለ ጥላ ላይ ነው ልጆቹ ታወሱት ዛሬም ዳግም በረሃብ ሲያሉ ተከዘ ከዚህ ኑሮ ብሞትስ ምን ነበራል ኑሮ ነው እንዴ ምኖረው እቺ ህይወት ናች እንዴ ምን ልጨምርልኝ ለልጆቼ ባይሆን ኑሮ መኖርን አልመኝም እያለ ከራሱ ጋር ማውጠንጠን ጀመረ ትንሽ እንደቆየ ከፊት ለፊቱ የሆነ ነገር ገመድ ነገር ተመለከተ ማንገቻ ነው ምንረኛ ምን ይሆን ቆዳ ነው ከርቀት ሲያይ እባብ ይሆን እንዴ ደግሞ ነድፎ ቢገለኝስ ከራሱ ጋር ያወራል ቢገለኝም ይግደለኝ የኔ ህይወት ምን ዋጋ አለው በድፍረት ገመዱን ሳበው ሲስበው የፖርሳ ማንገቻ ነበር ጎተተው ከውስጥ ጥቁር ክብ ነገር ወጣ ሳበው ወጣለት ምንድነው እዚህ ውስጥ ያለው ምግብ ይሆን በድግ አርጎ ሲያወዛውዘው የበርካታ ሳንቲሞች ድምጽ ሿ ሿ ሲል ተሰማ ምን ይሆን
ቦርሳውን ከፈተው ነጫጭ የወርቅ ሳንቲሞች ነበር። በደስታ ፈነደቀ። ልጆቹ አዳዲስ ልብስ ሲለብሱ ታየ። ጠግበው ሲበሉ ታየ። ከ50 ዓመት በኋላ ፎይታ መጣ ብሎ ፈነደቀ። በዚህ ስሜት ውስጥ እያለ አንድ የሸሪዓ ህግ ትዝ አለ። ሁክሙ ሉቀጣ እስልምና የወደቀ ዕቃ ላይ ያወጣው ህግ አለ። እሱን ታውቃላችሁ። መንገድ ላይ ሞባይል ስታገኝ አንስቶ መሄድ አይደለም። በእስልምና ህግ አለ። ዕቃ ወድቆ ካገኘ ሸሪዓው ምንድነው የሚለው? ያን ዕቃ ዓመት የጠፋው እያልክ ማስተዋወቅ አለ። ከባድ ነው። ሙስሊም ያልሆኑ ወገኖች ንብረታቸውን ለመጠበቅ ባንክ ላይ ወስደው ነው የሚቆልፉ። የሙስሊሞች ንብረት ግን ጠባቂ ማን ነው? ሁሉም ሙስሊም ነው። ይሄ የእስልምና የሸሪዓ ምጥቀት ነው የሚያሳይ። ያንተ ንብረት እኔ ጠባቂ ነኝ፣ ማን ነው የጠፋው ብዬ ዓመት መናገር አለብን። ከዓመት በኋላ ሰውየው ካልመጣ ምናልባት ለአንተ ይመለስልህ። ከዛ አቡ ጊያስ ዞሮ ድንግጣ ይሄ ነገር የሰው ንብረት እኮ ነው፣ መውሰድ አልችልም፣ ሐራም ነው የሚሆንብኝ፣ እንዴት ላደርግ? ዓመት ላስተዋውቅ፣ አንድ ቀን የምንበላው ምግብ የለንም፣ ምን ልናደርግ ነው? ከዓመት በኋላ እኔስ ልሞት ይችላል። 85 ዓመቱ ነው። ሚስቴ በረሃብ ጠውልጋለች፣ ቆዳዋ አጥንቷ ላይ ተጣብቋል፣ ልጆችም ተንገላተዋል፣ ትዳር አጥተዋል ከድህነት የተነሳ። ዓመት ላስተዋውቅ፣ ምን ነው ባላገኘሁት? ዓመት የራበህ መብላት የማትችለው ሚሊዮን ብሮች ምን ይሰራልህ? 1000 ድርሃም አለው ይላሉ ኢማም አጠበሪ። 1000 ድርሃም የወርቅ ሳንቲም ሚሊዮንስ ኦፍ ዶላር ማለት ነው እጃቸው ላይ ገቡ። 5 የሌላቸው ሰው የማይበሉት ለአንድ ዓመት 1 ቢሊዮን ይዘዋል ብለህ አስብ። ከባድ ነው። በዚህ አጋጣሚ ደግሞ ሰውየውን መጥቶ ሊወስደው ይችላል። አቡ ጊያስ ድምጽ ካልተሰማ ከፍ አደረጋለች። ከኋላ ይሰማል? እህቶች ይሰማል? ይሰማል ኢንሻአላህ። አቡ ጊያስ ምን ያድርግ? ይሄን ወርቅ ተሸክሞት በጥቁር ቦርሳ በጨርቅ የተጠቀለለ ወደ ቤቱ ይዞት መምጣት ጀመረ። ደግሞ ስመጣ ሚስቴ ብታየውስ ምን ላድርግ? እሷ ካየችው ስለምትጓጓ ቢያንስ የሆነ ነገር አንሳለት ነው የምትለኝ። እርቦና እንደምንም እሷን ሳያሳይ ደብቆ ለማስገባት ወስኖ በፎጣው ጠቀላሎ ቤት ተሾልኮ ሲገባ ባለቤት ያሰቀል ያየችው። የአባ ጊያስ ማጃ አቢክ ምን አመጣ? ምን ሲዘነው ከኋላ አለችው። አይ እንዲሁ ነው አለ። ኧረ ምን እንዲሁ ይዛል የሆነ ነገር እየታየ። አይ እንዲሁ ነው። እስኪ ልየው ምን ደግሞ አመጣ? የሚበላ ነው ምንድነው? አሳየ። መዋሸት አልፈለገም። አላህን ፈሪ ነበር። እቃውን ካስቀመጠ በኋላ ቁጭ አርጎ ያ ሉባባ፣ አንቺ ሉባባ ሳላስበው 1000 ድርሃም አገኘው። አስደንጋጭው ለሷ በህይወታቸው አይተውት አያውቁም። እና ግን የሰው ነው። እንዴት የሰው ነው? አላህ ያመጣልህ ሪዝቅ አይደል እንዴ? ሚስት ደግሞ ገባች። ጀሊሉ ብር ላይ ያመጣውና ይሄ የሰው ንብረት እኮ ነው። ይሄ ሰው ይባላል እንዴ? እርቦሃል እኮ ልትሞት ነው። እርቦና ልንሞት ነው። ሰው ሲቸግረው ሐራምስ መጠጣት ይፈቀድለት? በረሃ ላይ እየሄደ ከኸምር ውጭ ሊሞት ብሎ ውሃ አጥቶ ኸምር ውጭ ሌላ ካላገኘ እሱን እስልምና የግድ ይፈቅድለታል። ልትሞት እኮ ነው። ለአንተማ ሐላል እኮ ነው ይሄ። እንዴ ትንሽ ዘገና አድርግና ህይወታችንን ለውጠው እንጂ በጭራሽ አላት። 50 ዓመት ሙሉ ሆዴ ሐራም ሳላስገባ በ86 ዓመት ሆዴ ላስገባ ነው። ሉባባ ጥያቄው እንዳታነሽው አለ። አይደለም ማንሳት ለልጆች ለሰው ብትናገሪ እኔና አንቺ አብረን አንኖርም።
ይሄን አቋሜ ነው እቅ ያላት። አቋማቸውን ታቅ ነበር። ደንግጣ እሷም ስብስብ አለች። ታዲያ ምን እናድርግ? ልውጣና እስኪ ሰውየውን ልፈልገው፣ ካገኘሁት ባይሆን ያገኘሁበትን የሆነ ድርሻዬን እወስዳለሁ። እሷም ተስማማች። አቡ ጊያት ሰውየውን ፍለጋ ወደ ካዕባ ወጣ። ኢማም አጠበሪ ወጣት ሆኖ ታሪኩን ይነግሩናል። አንዴ አንድ ሰው መካ ውስጥ ካዕባ ጥግ ቆመ። የኹራሳን ሰው ነው። ቆመና አዩሃናስ እናንተ ሰዎች ሆይ በፖርሳ 1000 ድርሃም ወድቆ ያገኛል እንዴ? እባካችሁን መልሱልኝ፣ አጅራችሁን አላህ ዘንድ ታገኛላችሁ ይላል። ይሄን ሲል ሁላችን አዳመጥ ነው። አንድ በእድሜ ገፉ አዛውንት ወደ እርሱ አቀር። ከዛም አንተ ኹራሳኒ ሆይ አሉት። ማን ነው የመጡት? አሁን አቡ ጊያት ነው የመጡት። ሰውየውን አገኘ። አንተ ኹራሳኒ ሆይ ወርቅ ጠፋ እንዴ? አዎ። 1000 ድርሃም። አዎ። ታዲያ እኛ እኮ የመካ ሰዎች ቀሊሉ ዘርዒ እኛ እኮ ወቀሊሉ ዘርዒ አዝርዕታና ምርት ታውቀዋለህ። እርሻን ዘራ፣ ደረቅ ነው መሬታችን፣ ዝናብ አናገኝ። ከብቶች ደግሞ አልበን የምንጠጣው የለም። ወቀሊሉ ልመዋሲሚ ደግሞ ሐጅና ዑምራ በዓመት 2 አንዴ ነው የሚመጡልን። በዛ ነው ከሰው የምንጠቀመው። ስለዚህ ምናልባት ያገኘው ሰው ችግረኛ ሊሆን ስለሚችል 1/10ኛውን እሰጣለሁ ብለህ እኮ ብትናገር አምጥቶ ሊሰጥ ይችላል። 1/10ኛ ማለት 100 የወርቅ ሳንቲም ማለት ነው። ችግሩ እንዳያታለው እንደምትሰጠው ሲያቅ ሊያመጣልህ ይችላል። ሰውየው ዞር አለና ያ አባ አላቸው። ያኔ አበቲ ማለት ነው። ባባ ሆይ ላ ነፈዓል፣ ይሄንማ እናረግ፣ አላህን ከፈራ ያምጣው፣ እኛ የምንሰጠው ነገር የለም አላቸው። ቅስማቸው ስብር። ወደ ቤታቸው ተመለሱ። ወደ ቤት ሲመለሱ ኢማም አጠበሪ ተመልከቱት፣ አክቲቭ ነበሩ። እኛውን ሰለፍ ሲባል ጥሩ ስዕል የለንም አእምሮችን ውስጥ። ሰለፍ ማለት አክቲቮች ማለት ስማርት ናቸው። ኢማም አጠበሪ ምን ይላል? ይሄ ሰውዬ የገንዘቡን ያገኘው እሱ እንደሆነ ተረዳዋል። هذا شيخ المفسرين ምን አይነት አክቲቭ ቢሆኑ። እኛውን ይሄ እስመ ሰለፍ መዝሉም ነው፣ ተበድሎ። ሰይድና አሊ ጦርነት ላይ ወጡ። ጦረኛው በጣም ኃይለኛ ነበርና ሊጋጠማቸው መጣ። ሊፋለማቸው ነው ፊት ለፊት። አሁን እንዴት ያሸንፉት? በጣም ሊያደክማቸው ሆነ እና ግጠመኝ ሲላቸው አሰልፈ ነው እንዴ የምትመጣው ብቻህን እንደመምጣት አሉ። እኔ ወንዱ ብሎ ዞር ሲል አንገቱን ቀጭ አለ። እኔ ጋናቸው ምን ነው አልሐርቡ ኺዳ፣ ጦርነት ላይ ቴክኒካዊ ማታለል ይፈቀዳል። ግልጽ ነው አይደል? ጀግና ላይ ብሎ ተነፍቶ ነው የመጣውና አመዛዘዙ ምናምን ሲያዩት ሲሪየስ ነው ሰውዬ። ከዛ ሲስተም ፈጠሩ። አክቲቭ ነበሩ ሰይድና አሊ ረዲየላሁ ተዓላ ዐንሁ። ታዲያ ብቻህን አትመጣም እንዲያሰልፈ ነው አሉ እኮ እኔ ብሎ ዞር ሲል ቀጨም ማረጉት አንገት። ሰለፉ ሷሊህ ሲባል አራዶች ማለት ነው። አሁን ሰለፍ የሚለው ስም መዝሉም፣ አክቲቭ ነበሩ፣ ስማርት ነበሩ፣ ስትራቴጂስት ነበሩ። ለዛ ነው ሮማን ኢምፓየር ፐርሻ ኢምፓየርን ደምስሰው የጣሉት። የዓለም ምጡቅ አገሮችን ሀያላን አገሮችን ማንበርከክ የቻሉት ስትራቴጂስት ነበሩ። አናቱል ቂጢ ወወትበቱል አሰድ ነበር የኻሊድ የጦር ስትራቴጂ። አሁን ዓለም እያጠናው ያለ የኻሊድ የጦር ስትራቴጂ አናቱል ቂጢ ወወትበቱል አሰድ። እንደ ድመት ተረጋግተህ ታይና እንደ አንበሳ መውረድ ማለት ነው። ኢማም አጠበሪ ስማርት ነበሩ። ይሄ ሰው ብሩ እንዳገኘው ጠረጠሩ። ለራሱ እያመቻቸ ነው ብዬ አሰብ። ወደ ቤት ሲመለስ ለማረጋገጥ ተከተልኩት አሉ ኢማም አጠበሪ። ስከተለው ገና በሩ ጋር እንደደረሰ ያሉ ባባ እያለ ገባ ወደ ሚስቱ። እሺ ያለች። ሰውየውን አገኘው? አዎ አገኘሁት። እኮ ተስማማ ባልከው መስፈርት? ባክሽ አልተስማማ፣ ዛሬም ጾም ማደራችን። ያ አቡ ጊያት አለችው፣ እነዚህ ሴት ልጆች በረሃብ ይሙቱ እንዴ? እናቴ በረሃብ ትሙት እንዴ? ትንሽ አንሳለት ተቸግራ
ለምንድነው ማታነሳው? አንተ እኮ ሙጥር ነህ፣ ተጨንቀሃል፣ አላህ ይፈቅድልሃል። ደግሞ ወቅ አለችው ልቡን ስታራራ አላህ ባስከው ብር ብቻ ሳይሆን በትክክል ባልመገብካቸው ልጆች ይጠይቀሃል አለች። ጥሩ ማለት ነው አይደል? ልክ ይሄን ስትለው ይላል ኢማም ጠበሪ ከርቀቱኛ ያለዋል ትክዝ አሉና ቡገያት ተስፋ ቆርጠው በነጩ ጺማቸው ላይ እንባ ሲወርድ አየዋል። አይበላው የአላህ ቅጣት አለ። አይተው ልጆቹ በረሃብ ሊያድሩ ከዛም ስሜታቸውን ዋጥ አድርገው ፊታቸው ተቀይሮ ላ ያሉ ባባ ትግስት አርጊ ሉባባ ከጭንቀት በኋላ ፎይታ ይመጣል። አላህ ይተወንም ተይሉ ባባ አለ። ኢማም ጠበሪ ይህን ስሰማ ተመለስኩ።